ሐስቡናላህ ወኒዕመል ወኪል። እነዚህ የምትመለከቷቸው የ12ኛ ክፍል ተፈታኝ ተማሪዎች ናቸው። ይሄ እነኚህ ሁሉ ተማሪ ክላሳቸው ገብቶ ፈተናቸው እየወሰዱ እያለ ሙስሊም ተማሪዎችን ግን እንዳይፈተኑ ተከልክለው በር ላይ ቆማሉ። ይሄን ቪዲዮ ለሁሉም እንዲደርስ ሼር አድርጉት። አስቸኳይ መረጃ ነው። ወሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እዚህ ጋር በምስሉ ላይ የምትመለከቷቸው እህቶቻችን በንቃባቸው ምክንያት እስካሁን ንቃባቸው ለብሰው ይሄን ያህል ጊዜ ሲማሩ ቆይተው ዛሬ ግን የፈተና ቀን ሊቀመጡ ተከልክሏል። ይህም የተከለከለው በመዲናችን የሆነው ቤተ መንግስት አዲስ አበባ ውስጥ ማለት ነው። እዛ አክሱም ላይ እንዳይመስላችሁ፣ አዲስ አበባ ውስጥ ቤተ መንግስት አጠገብ በሚገኘው አብሮሃት ቤተ መጻሕፍት ለፈተና የተገኙ በግምት ከ40 እስከ 50 የሚጠጉ ሙስሊም ሴት ተማሪዎች በንቃባቸው ምክንያት የ12ኛ ክፍል ፈተና መፈተን ተከልክለው ፈተናው እያለፋቸው ይገኛል። እስካሁን ድረስ አልገቡም። ብዙ ተማሪዎች ሌላ እምነት ተከታዮች ጸጉራቸውን የከፈቱ ምናምን እንደምትመለከቱት ገብተው ፈተናውን እየወሰዱ ይገኛል። እነኚህ ሙስሊም ተማሪዎች ግን እንዳይፈተኑ ከግቢ ለመግባት ተከልክለው ከግቢ ውጭ እንደምትመለከቱት በር ላይ ቆሟሉ። እነዚህ ደግሞ ገብተው ፈተናውን እየሰሩ ያሉ ተማሪዎች ናቸው። እዚህ ጋር የምትመለከቱት ንቃባቸውን ለብሰው ደግሞ ተምረው የተመረቁ ተማሪዎች አሉ። እንዲሁም በከባባድ ከፍተኛ ውጤት በማውጣት ጥሩ ደረጃ በመድረስ በርካታ እህቶቻችን ንቃብስት እህቶቻችን ለምረቃ በቅቷሉ። ያም ማለት ንቃብ ፊትን እንጂ እውቀትን አይሸፍንም ወይም ደግሞ ጭንቅላትን አይሸፍንም። ነገር ግን በተደጋጋሚ የአክሱምን እያለን ጭራሽ አዲስ አበባ ውስጥ የተለያየ ቦታዎች ሙስሊም ሴት ተማሪዎች ሂጃባቸውን ካላወለቁ በሚል በትምህርት እንግልት እንደሚደርስባቸው ይታወቃል። የፈተና እንግልት እንደሚደርስባቸው ይታወቃል። የዛሬ ደግሞ እዚሁ በመዲናችን ቤተ መንግስት አጠገብ በሚገኘው እዛ ፈተና በሚወስዱበት ቦታ ፈተናቸውን ለመፈተን ሲገቡ አድገቡም ተብለው ተከልክሏል። ይህ የመጨረሻና የማጠቃለያ ፈተና ነው። ያንን ፈተና እንዳይገቡ ተደርጓሉ ማለት ነው። አሁን ከዚህ በኋላ ይህ ፈተና አምልጧቸው እንኳን እንዲገቡ ቢፈቀድላቸው እነዚህ ተማሪዎች ምን አይነት ውጤት አምጥተው ነው የሚያልፉት? በተለይ ደግሞ አሁን ራሱ ቢፈቀድላቸው እንዴት ያለ ተረጋግተው ነው ፈተናውን የሚወስዱት? እነዚህ እንዲጎሳቆሉ፣ ጥሩ ውጤት እንዳያመጡ፣ የበታችነት ስሜት እንዲሰማቸው አድርገው ነው ይሄን እንዲሆኑ ነው እንደዚህ እያደረጓቸው ያለውና ይሄንን መረጃ ለሁሉም እንዲደርስ ሼር አድርጉ። በተደጋጋሚ ሂጃብ እህቶቻችን እንዳይፈተኑ፣ ጥሩ ውጤት እንዳያመጡ፣ ጥሩ ትምህርት እንዳይማሩ እያደረገ ያለውን የመንግስት አካል እንዲያቆምና እጁን ከዚህ ውስጥ እንዲያወጣ ሁላችንም የቻልነው እናደርግ። ሁሌም እንደሚባሉ ለትንሽ ጊዜ ተራግቦ የሚተው ሳይሆን ዘላቂ መፍትሄ የሚገኝለትን ነገር ነው መደረግ ያለበት። በተደጋጋሚ አክሱም ላይ እየተመለከታችሁት ነው። የሆነች ሰዓት ይራገባል ምንም አይነት መፍትሄ እየመጣ አይደለም። ለምን እህቶቻችን ከተጎዱ በኋላ ጉዳት ላይ ከተጣሉ በኋላ ይህ ሰው ግለሰው ቢጮህ ምን ያደርጋል? ምንም አያረግም። ግን ዘላቂ መፍትሄ እስካላገኘ ድረስ ዝም ባይባል መልካም ነው። እነኚህ ተማሪዎች አሁን አስባችሁታል? ተማሪ ቁጭ ብሎ ፈተናውን እየወሰደ ባለበት ሰዓት እነሱ ከግቢ ውጭ ቆመው ፈተናውን እያስመለጧቸው ነው ያሉትና አሁን ቢፈቅዱላቸው ራሱ ተረጋግተው የማንበብና ፈተናውን የመስራት አቅም አይኖራቸውም። እና እነኚህ ሙስሊም ተማሪዎችን ለመጣልና የሆነ ብቻ አላቅም ውስብስብ ያለ እንትን ላይ ነው ያለሁትና ለማንኛውም መረጃው እንዲደርስ ለሁሉም ሼር አድርጉት። እነዚህ ሁለት ጀግና ሙተነቂብ ሴቶች የሰሩትን ነገር ከነገርኩ በኋላ አሁንም ኒቃብ ችግር ነው የምትለኝ ከሆነ ችግሩ የአእምሮ ችግር ወይም ደግሞ ለእስልምና ያለህ ጥላቻ እንደሆነ ብቻ ነው ልረዳ የምችለው። ታዲያ ይህንን ቪዲዮ በደንብ አድምጠኝ እንደሰሩ በደንብ አድርጌ እነግርሃለሁ። እናንተ ደግሞ ይህን ቪዲዮ በደንብ ላይክ፣ ሼር፣ ፖስት ያደርጋችሁ ለሁሉም አድርሱት። ኮሜንት ላይ ደግሞ ማሻአላህ እያላችሁ ጻፉልኝ ማለት ነው። አንዷ የዘንድሮ አንዷ ደግሞ የአምና ነች። እዚህ ጋር የምትመለከቷት ሴት እንግዲህ ዛሬ ሰመራ ዩኒቨርሲቲ ካስመረቃችሁ ተማሪዎች መካከል እጅግ በጣም ትልቅ ውጤት ያስመዘገበችና የዋንጫ ተሸላሚ የሆነችም ጭምር ነች። ሀስና ኢብራሂም ትባላለች። ይህች ሴት እንግዲህ በሕክምናና ጤና ኮሌጅ ላይ እጅግ በጣም ትልቅ ውጤት አስመዝግባለች። እንዲሁም ደግሞ የሰመራ ዩኒቨርሲቲ ካስመረቃቸው አጠቃላይ ተማሪዎች መካከል ከሴቶቹ አንደኛ መውጣት ትችላለች ማለት ነው። ይህ እጅግ በጣም ትልቅ ሽልማት ነው። ሜዳሊያም ጭምር ማሸነፍ ትችላለች። እጅግ በጣም አስደሳች ውጤት አስመዝግባ ሰመራ ዩኒቨርሲቲ ሙተነቂብ ሴቶችን ሁሉንም ያኮራ ነገር አሳክታለች ነው የምልህ። ታዲያ ኒቃብ አእምሮን አይሸፍንም፣ ንቃብ ፊትን እንጂ አእምሮን አይሸፍንም ስትባል ልትሰማ ይገባል ሀቢቢ። እችኛዋ ደግሞ አምና ከወሎ ዩኒቨርሲቲ ተመርቃ የነበረችዋና ሁለት ዋንጫዎችን ያሸነፈችው እንዲሁም ደግሞ የሜዳሊያ ተሸላሚ የነበረችው
ዚክራ ሰዒድ ትባላለች። ታስታውሳት እንደሆነ አስታውሳ፣ ካልሆነ ደግሞ ልንገርህ ብዬ ነው ያመጣሁልህ። እቺ ሴት እንግዲህ ጣል አድርጋ ነበር ሁሉ ነገር የወሰደችው። 2 ዋንጫ ነው እየነገርኩ ያለሁት። ኒቃቢስቷ ሴት 2 ዋንጫ በትምህርት ዘርፏ አሳክታ ወሎ ዩኒቨርሲቲን አኩርታ ነበረ። ኒቃቢስቶችንም ሁሉንም ያኮራ ውጤት ነበረ ያሳካቸው የነበረችው። ታዲያ ዚክራ ሰዒድም ሆነ ሀስና ኢብራሂምን ከተመለከትክ በኋላ አሁንም ድረስ ኒቃብ ችግር ነው፣ ሙስሊም ሴቶች ኒቃብ ለብሰው ሊማሩ አይገባም፣ ኒቃብ እንዲህ ነው የምትል ከሆነ ችግር አንተ ያለው ምንድነው? እዚህ ጋር ነው፣ አእምሮ ጋር ነው ችግር ያለው፣ ወይም ደግሞ ጥላቻን ያወራህ ማለት ነው። ኤኒዌይስ ለሀገር የሚተርፉ ለሀገር የሚጠቅሙ ተማሪዎችን በኒቃባቸው ምክንያት ከትምህርት የምታገል ከሆነ እንደዚህ አይነት ፕሮዳክቲቭ የሆኑ እንደዚህ ትልቅ ሰክሰስ ማግኘት የሚችሉና ሀገርን ነገ ከነገ ወዲያ የሚጠቅሙ ልጆችን እንዳባረክ እንድቆጥረው እነዚህ 2 ሰዎች ምሳሌ መሆን ይችላሉ ብዬ አስባለሁኝ። እስኪ ይህን ቪዲዮ ድንገት ላይ ስለምችል እናንተ ሼር አድርጉና አድርሱለት። ሁላችሁም ተመልከቱ። ኒቃብ ምንድነው? ፊትን እንጂ አእምሮን አይሸፍንም። ኒቃቢስቶቻችን በርቱ፣ እያኮራችሁ ነው። አሁንም ተጠናክራችሁ ቀጥሉ ለማለት ወዳለሁኝ። ኢኒዌይስ ላድርሳችሁ ብዬ ነው። በጣም ነው የተመቹኝ ነው የምልህ። ሰላም አለይኩም። የሰማችሁት ነው። እንደዚህ አይነት ጀግና እህቶቻችን አሉ። በጣም ጀግና ከሚባለው በላይ ከተገላለጡት በላይ ውጤት አምጥተው ከፍተኛ ውጤት ያስመዘገቡ እንዲህ ያሉ ጀግና ኒቃቢስት እህቶቻችን አሉ። እንደዚህ ያለ ጀግና እህቶቻችን ለማደናቀፍ ነው ይሄንን ስራ የሚሰሩት። እንደዚህ አይነት ነገር የሚያደርጉት እንደዚህ አይነት ጀግና እህቶች እንዳይፈጠሩ ስለፈለጉ ነው በየጊዜው ቆይተው ይህንን ድርጊት የሚያደርጉት። እስኪ ተገላልጣችሁ ትምህርት ተማሩ፣ ተገላልጣችሁ ፈተና አትወሰዱ የሚል ህግ አለ በአላህ። እረ ምን አይነት ነው ግን? በየጊዜው በቃ የሚያወጡት ነገር እኔ አጃኢብ ነው የሚሆንብኝ። አሁን ትምህርትና ሂጃብ ምን አገናኙ? ፈተናና ሂጃብ ምን አገናኙ? የሚሰሩት በሂጃባቸው አይደለም፣ የሚማሩት በሂጃባቸው አይደለም፣ በጭንቅላታቸው ነው። ስለዚህ ጭንቅላትን ደግሞ እውቀት እንዳይቀበል ሂጃቡ ወይም ኒቃቡ አይከለክለውም። ግን እነዚህ ሰዎች ግን ምን አይነት ስብዕና ነው ያላቸው? ምን አይነት ህሊና ነው ያላቸው? ደግሞ የተኛው እምነት ነው ተገላለጡና ተማሩ የሚል? ተገላልጠሽ ውጪ የሚላት ሴት በየትኛው እምነት ነው ያለው? በክርስትናም ብናይ፣ በእስልምናም ብናይ፣ በጴንጤም ብናይ፣ በምንም በቃ በአጠቃላይ ተከፍተሽ ተገላልጨሽ ውጪ የሚል እምነት የለም። ስለዚህ ሁሉም ሴት ልጅ ትሸፈን ነው በቃ። ይህንን ደግሞ ግዴታውን የሚያውቁት ግዴታ መሆኑን በቃ መሸፈን ግዴታ እንደሆነ የሚያውቁት የሚረዱት እውቀቱ ያላቸው ሰዎች ደግሞ ይለብሳሉ። እውቀቱ የሌላቸው ወይም ደግሞ ያንን መተግበር የማይፈልጉ ሰዎች ተገላልጠው ይሄዳሉ። በቃ ልዩነቱ ይህ ማለት እኮ ነው፣ ሌላ ምንም አይደለም። ፈጣሪያቸውን ያዘዛቸውን ነገር የፈጣራቸውን ትእዛዝ ያከብራሉ። የፈጣሪን ትእዛዝ ደግሞ የሚያከብር የመምህሩን እንዲሁም የተኛውንም ሰው ትእዛዝ ያከብራል። ስለዚህ ተማሪዎች ላይ እቃቃ አትጫወቱባቸው። በየጊዜው የምታመጡትን ነገር ብታስታውሉትና ለተማሪ የሚጠቅመውን ነገር ብታደርጉ መልካም ነው። ከመገላለጥ ራስን ራቆትን ከመውጣት ደግሞ መሸፈን የተሻለ ነው። ለብዙ ወንዶች ፍትና ላለመሆን ይህ አንደኛው ትልቁ መፍትሄ ነው። ስለዚህ ተማሪዎቹን አታንገላቷቸው። ፍትህ ለተማሪዎቻችን።